ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠየቁ። ስድስተኛ ቀኑን በያዘው የእስራኤል ኢራን ጦርነት ትራምፕ ኢራን ያለምንም ቅድመ ሁኔታ እጅ እንድትሰጥ ጠይቀዋል። የኢራን መሪ አያቶላ አሊ ሻሚን በበኩላቸው እስራኤል በደንብ ምቱ ብለዋል። የኢራን አብዮት ዘብ ጥበቃ ዛሬ ሌሊት ፈታ የተባሉ ሃይፐርሶኒክ ሚሳይሎች ተጠቅሞ የእስራኤልን ከተሞች ሲደበድብ ማደሩን ተስኒም ዜና ወኪል ዘግቧል። የእኛ ሚሳኤል የትኛውንም የአየር መቃወሚያ አይቃወማቸውም፣ የፈለገውን ቦታ ኢላማ አድርገን መምታት እንችላለን ብሏል። የእስራኤል ጦር በበኩሉ ዛሬ ጠዋት እንዳስታወቀው የኢራን መንግስት ንብረት በሆነው የሴንትር ፈርጅ የመሳሪያ ማምረቻ ቦታ በርካታ የጦር መሳሪያዎች ማምረቻ ቦታዎች ላይ ጥቃት አድርሰናል ብሏል። ከ50 በላይ አየር ኃይል ተዋጊ ጄቶችን በኢንተለጀንሲ ቅርንጫፍ ትክክለኛ የሰለላ መመሪያ ባህሪ በቴህራን አካባቢ ወታደራዊ ኢላማዎች መተናል ብሏል። የእስራኤል መከላከያ ሚኒስተር ካትል ሻሚን የሳዳም ሁሴንን ዕጣ ፈንታ እንዳይደርስብህ በማለት አስጠንቅቋል ሲል ሮይተርስ ዘግቧል። በምላሹም በዋሽንግተንና በቴል አቪቭ መካከል ያለው ቅንጅት እየጨመረ መምጣቱን፣ ኢራን የአሜሪካ ጦር ሰፈር ለመምታት ሚሳኤሎች እያዘጋጀች መሆኑን ኒውዮርክ ታይምስ የአሜሪካ ባለስልጣኖች ዋቢ አድርጎ ዘግቧል።